ጤና ይስጥልኝ። በክርስትና እምነት ርዕሰ በዓላት የሚባለው ፋሲካ ነው። ለዚህ እውነታ ብዙ ምክንያቶች ያሉ ቢሆንም እንደ ሰው በመድኃኔ ዓለም ትንሣኤ ሞት ከዘላለማዊ ሞት ነፃ የወጣንበት መሆኑ ዋነኛው ነው። በትግል ላይ እንዳለ ፋኖ ሆነ ስንመለከተው ደግሞ ምንም ትርፍ ሳይጠብቁ ዝቅ ብሎ ሕዝብ ማገልገል ከፈጣሪ ራሱ የቀሰምነው ተግባራዊ ምሳሌ መሆኑን እንማርበታለን። ከዘላለማዊ ሞት ነፃ የወጣ ነው በራሱ በፈጣሪ ከባድ የስቃይ ዋጋ ተከፍሎበት ነው። አሁን እንደ አማራም እንደ ኢትዮጵያም ተጋፍጠነው ከምንገኘው ከባድ ታሪካዊ ፈተና ነፃ የምንወጣውም ከባድ የስቃይና የመስዋዕትነት ዋጋ ተከፍሎበት ነው። ፈተናው የውስጥም የውጭም ነው። ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። የኢየሱስ ክርስቶስ ጽናትና መስዋዕትነት ለእያንዳንዱ ሐቀኛ ፋኖ የነፍሱ መሃትም መሆን ይገባዋል። ጽናታችንና መስዋዕትነታችን በምድርም በሰማይም የምንከበርበት ጽዋችን ነው። ይህን ጽዋቸውን እስከ መጨረሻው ጠብታ ለመጎንጨት ፈጣሪ የረዳቸውና ያደላቸው በእጅጉ የተባረኩ ናቸው። መላው የክርስትና እምነት ተከታዮች እንኳን ለጌታችን መድኃኔዓለም ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላምና የደስታ ይሁንላችሁ። ክብር በትግል ላይ ላሉ ፋኖች በሙሉ፣ ክብር ለሰማዕታት፣ ክብር ለአማራ ሕዝብ፣ ክብር ለኢትዮጵያ ሕዝብ፣ ዘላለማዊ ክብር ለእግዚአብሔር። ፋኖ እስክንድር ነጋ ከትግል ሜዳ